ሰላም ቻናል ቤተሰብ ተከታታዮች አነጋጋሪ ስለሆነ ዶክተር ጀላችሁ ቀርብ ያለው እንደውም ነው ኤርትራ ጦራን እያስጠጋች መሆን መረጃዎች እየወጣ ይገኛል። ውድ የቻናል ቤተሰቦች ከፕሮግራሙ ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቁኝ። ስለዚህ ዶክተር በተመለከተ እንዲህ ነው። ዶክተር ብርኮ ወይሻ በደቡብ ኢትዮጵያ ክልል በወላይታ ዞን በበሌ የመጀመሪያ ደረጃ ሆስፒታል ቀዶ ጥገና ስፔሻሊስት ዶክተር ናቸው። ወጣቱ ሐኪም ታዲያ የራሱን የሰርግ ዝግጅት አቋርጦ ወጥቶ ታካሚውን ጥገና በማድረግ ቀዶ ጥገና በማድረግ ህይወቱን የማዳኑ ጉዳይ የአካባቢው ነዋሪዎች አነጋጋሪ ሆኗል። የሰርጉ ዝግጅት ከነበረበት ከ40 ኪሎ ሜትር በላይ ወደ ሆስፒታል ተጉዞ ቀዶ ጥገና በማድረግ የሰው ህይወት ማዳን መቻሉ ነው ዶክተር ብሩክ ለኢቢኤስ በሰጡት ቃለ ምልልስ የተናገረው። ወጣቱ ሐኪም የተሟላ ቀዶ ጥገና ህክምና ገና በቅርቡ የጀመረው ሆስፒታል የመጀመሪያ ስፔሻሊስት ቅጥር ሲሆን በሆስፒታሉ ስራ ከጀመረ ገና 3 ሳምንቱ እንደሆነ ነው ቃለ ምልልሱ የተናገረው። በቀዶ ጥገና የታከመው በሽተኛ የጨጓራ ህክምና ጋር ተያይዞ የሚከሰትና ህይወትን አደጋ ላይ የሚጥል ሲሆን ታካሚው በሰዓቱ ህክምና ባይደረግለት ኖሮ ህይወቱ ሊያልፍ ይችል እንደነበር ዶክተሩ ተናግረዋል። ቀዶ ጥገና ህክምና ባለሙያው የቡድን ስራ ነው ያለው ዶክተር ብሩክ በተለይ በአጠቃላይ በቀዶ ጥገና ውስጥ የህክምና ቡድን ምስጋና ይገባቸዋል ሲል ተናግሯል። በተለይ በቡድን ስራ በጋራ እንደሚሰራ መጠን በመሆኑ የቀዶ ጥገና የተደረገለት የ40 አመት ታካሚ እንደነበር እስከነ ሙሉ ጤንነቱ እንግዲህ የ40 አመት ታካሚ እስከነ ሙሉ ጤንነቱ በሰላም ወደ ቤተሰቡ መመለስ እንደቻለ ነው ይህ ዶክተር እንግዲህ ተናገረው። በጣም አነጋጋሪ የሆነበት እንግዲህ እንግዶች ባሉበት ሚዜዎች ባሉበት ሚስቱ እንግዲህ የሚወዳት ሚስት በሰርግ ላይ ጥሎ መሄድ እጅግ የሚገርም ኃላፊነት የተሰማው እንደዛ እንተንቆ የሆኑ ዶክተሮች ስላሉ እጅግ ልናመሰግነው ይገባል። ስለዚህ ሰርግ ከሰው ህይወት በላይ አይበልጥም ማለት ነው። እንደውም ደግሞ ሰርግን ደግሞ ያን ቤተሰብን እንግዶች ብዙ ኃላፊነት ያለበትን ታዳሚ ጥሎ መሄድ እንግዲህ እጅግ አነጋጋሪ የሆነበት ጉዳይ ነው። ይህ ሁሉ ትቶ ወደ ጎን እንግዲህ ሙያውን አክብሮ የሰው ህይወት የማዳን ስራ እንግዲህ ኃላፊነቱን የተወጣ ይህ ውድና እንቁ የሆነ ዶክተር ብሩክ ልናመሰግነው ይገባል። ሌላኛው ጉዳይ ኤርትራ ጦር እንግዲህ ያስጠጋች መሆኑን የተነገረው በተለይ በሄሜቲ የሚመራው የሱዳን ለሁለት ከፍሎ የራሱን መንግስት የመሰረተው የሱዳን ፈጥኖ ደራሽ ኃይል መቀመጫውን ሱዳን ወደብ ከተማ ፖርት ሱዳን ያደረገውን የአልቡርሃን ባህር ኃይል ቤዝና የነዳጅ ማጣሪያዎችን በተከታታይ ባደረገው የድሮን ጥቃት ማውደሙ ይታወሳል። በዚህም አልቡርሃን ጦር በከፍተኛ ሁኔታ የባህር ኃይሉ ማውደሙን ተከትሎ የኤርትራ ባህር ኃይል ላይ ፓሪት ጀልቦችን እኛ ፖርት ሱዳንን እንከላከላለን በሚል ወደ ሱዳን ባህር ጠረፎች አቅንተዋል። በዚህም የታጠቁ ድሮኖች ተጠቅሞ የፖርት ሱዳን ላይ እርምጃ እየወሰደ የሚገኙ አርኤስኤፍ ወደ ቀጠናው ያቀናውን የኤርትራ ባህር ኃይል ላይ ጀልቦችን ቀይ ባህር ውስጥ ዶጋ አመድ አድርጎ አስጥሟቸዋል ማለት ነው። እንግዲህ በዚህም የተነሳ የቀጠናው ሰፋ ያለ ግጭት እንዳይቀሰቀስ ተሰግቷል። ለዚህም አልቡርሃን በአንድ ወር በፊት ወደ ኤርትራ ድጋፍ ለማግኘት አቅንተው እንደነበር እናስታውሳለን። አሁን ደግሞ እንደገና ኤርትራ በዚህ ቅጣት ስትቀጣ ጦሯንም እንግዲህ ወደ ኢትዮጵያም ወደ ሱዳንም እንግዲህ በተለይ አቅጣጫ እያስጠጋች እንደሆነ አሁን መረጃዎች እየወጣ ነው የሚገኘው። በተለይ ኤርትራ በኢኮኖሚ ወደ ኋላ ቀርታ እንግዲህ በውትድርና ደግሞ በትፊት ወደፊት የገፋችበት ሁኔታ የተመለከትን ነው። በተለይ ከትጥቅ ጋር አብሮ የተያያዘው ሁኔታ ማለት ነው። ለዛም ነው እንግዲህ ይህ የታጠቀ በሄሜቲ የሚመሩ የሱዳን ፈጥኖ ደራሽ ኃይል ቀጥታ እንግዲህ ቀይ ባህር ላይ ዶጋ አመድ አድርጎ እንዳሰጠመ የተመለከተው። ይህ ብቻ ሳይሆን የአልቡርሃን በተለይ ዋና የነዳጅ ቤዝ የሚባሉትን ጨምሮ ዶጋ አመድ አድርጓቸዋል። የሁለቱን እንግዲህ የአልቡርሃንና የኤርትራን ዶጋ አመድ አድርጓቸዋል። ሁለቶች አሁን እንቅስቃሴ ጀምረዋል። እንግዲህ ወዴት እያመራ እንደሆነ ቀጠናው እጅግ የሚያሰጋም ትኩረትም የሚሻ ጉዳይ ነው። በተለይ ደግሞ ይህ ብቻ ሳይሆን ለሱዳን ብቻ ሳይሆን ለኢትዮጵያ በተለይ ኤርትራ የምታደርገው የቃላት ትንኮሳ እጅጉንም አሁን ትኩረት እንደሳበ ነው የሚገኘው። ሌላው አነጋጋሪ የሆነው እንግዲህ እጅግ ዘመናዊና ውድ የሆነ በጣም አነጋጋሪ የሆነበት ጉዳይ ኳታር እጅግ ዘመናዊ የሆነውን አውሮፕላን ለትራምፕ በስጦታ መልክ ሊሰጥ ነው እየተባለ መነጋገር ይሆናል። እስከ $400 ሚሊዮን ያወጣን ተብሎ የሚገመት እጅግ ውድ የሆነ
747 ኤት ተብሎ የሚታወቀው ይሄ ለቁጥር 1 የፕሬዝዳንትነት በረራ እንዲያገለግልም በማሰብ ነው ያለችው። በተለይ ኳታር ይህን ለስጦታ ለፕሬዝዳንት ዶናልድ ትራምፕ ልትሰጥ ያሰበችው በጣም የሚገርም 400 ሚሊዮን ዶላር በላይ የሚያወጣ ለዶላር ትራምፕ በስጦታ መልኩ የሚሰጠው 747 ኤ ተብሎ የሚታወቅ ዘመናዊ የሆነ አውሮፕላን ይሄ በተለይ ለፕሬዝዳንቶች በቁጥር አንድነት እንዲያገለግልም ፕሮሞሽን እየሰራችበት እንደሚገኝ ነው የታወቀው። እንግዲህ ስጦታውን እንግዲህ ወደፊት አብረን የምንመለከተው ጉዳይ ይሆናል ማለት ነው። እንግዲህ ሌላው ጉዳይ እንዴት ልትሰጥ አሰበችስ? ምን ያህል ዲፕሎማሲ ኳታር አሜሪካ ጋር እንዳላት እስካሁን ድረስ የተጋነነ የዲፕሎማሲያዊ ግንኙነት እንዳላቸው የማይታሰብ ነገር ግን በስጦታ መልኩ ከፍተኛ የሆነ ዲፕሎማሲያዊ እንደምትሰራም መረጃዎች እየወጣ ነው የሚገኘው። በተለይ ይህን ስጦታ መልኩ ስትሰጥ ከጀርባው ሌላ ዲፕሎማሲ ከፍተኛ የሆነ በማጠናከር እንደምትሰራ መረጃዎች ይጠቁማል ማለት ነው። ምክንያቱም ከመሬት ተነስታ ይህን በስጦታ መልክ ስትሰጥ ምን ነው አስባ ነው የሚል ጥያቄዎች ማንሳታችን አይቀርም። ነገር ግን ዲፕሎማሲያዊ ያለውን ህዝብ ከህዝብና ኢኮኖሚያዊ እንዲሁም ደግሞ የንግድ ትስስር ከፍተኛ የሆነ ለመፍጠር በማሰብ ይህን ዘመኑና እጅግ ውድ የሆነውን በስጦታ መልክ ለመስጠት እንዳስገደዳት ያሉ መረጃዎች እየወጣ እንደሆነ ያመላክታል ማለት ነው። በሌላ ቪዲዮ እስክንገናኝ ሰብስክራይብ በማድረግ ተሰጥቶ ዘንድ ከወዲሁ እየጠየቅናችሁ